በሸገር ከተማ በ2017 በጀት ዓመት በመንግስት በጀትና በህብረተሰብ ተሳትፎ በተለያዩ ክላስተሮች ተከፋፍለው የተገነቡ የተለያዩ የልማት ፕሮጀክቶች ምረቃ መካሄድ ጀምሯል። የፉሪ የገላን ጉዳ እና የሰበታ ክፍለ ከተሞች የልማት ፕሮጀክቶች ምረቃም ቅድሚያ ያገኘ ሆነዋል። በፕሮጀክቱ የምረቃ ስነ ስርዓት ላይ የተገኙት በምክትል ፕሬዝዳንት ማዕረግ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ በ2017 በጀት ዓመት የህዝብን ተጠቃሚነት ያረጋገጡ ስኬታማ የልማት ፕሮጀክቶች ተገንብተው ወደ አገልግሎት መግባታቸውን ተናግረዋል። ማስመረቅ የጀመርነው ፕሮጀክት በሸገር ደረጃ እንደ እቅድ ያዝናቸው ወደ 384 ፕሮጀክት ነው በዚህ ዓመት እንሰራለን ያለው። ከዛ ውስጥ ውጤታማ የሆኑ ስራዎች ሰርተን 308 ፕሮጀክቶችን ጨርሰን ወደ ስራ አስገብተናቸዋል። እነዚህ ፕሮጀክቶች የሚገርመው በከተማችን ደረጃ የማህበረሰቦችን ችግር ሊፈቱ የሚችሉ በጣም ትላልቅ ፕሮጀክቶች ናቸው። ለምሳሌ አንደኛውን ባነሳለ ሎ ኮስት ሃውሲንግ ምናልባት በጣም አቅመ ደካማ ለሆኑ ሰዎች የሰራናቸው የቤት አቅርቦት ነው። ይሄ ፕሮጀክት በ8 ክፍለ ከተማ ነው የሰራነው። 8ቱም ክፍለ ከተማ ሰርተን ጨርሰናል። እያንዳንዱ ክፍለ ከተማ ውስጥ ያለው G+4 ናቸው። እነዚህ ፕሮጀክቶች 270 ለሚሆኑ አባወራዎች አገልግሎት መስጠት ይችላሉ። ደረጃውን የጠበቀ ነው። ይህ ፕሮጀክት ከ1.5 ቢሊዮን ብር በላይ የወጣበት ነው። በሸገር ከተማ የፉሪ ክፍለ ከተማ ዋና አስተዳዳሪ ዶክተር ጴጥሮስ ዋቆ በክፍለ ከተማው 24 የልማት ፕሮጀክቶች ተጠናቀው ለምረቃ መብቃታቸውን የገለጹት ማናው መታ ደበለቴ አካታ ከሮን ሞቱማን ባሴን በጀት ሞቱማ ቆፋን ገልመጋዋን ደንደነ በህብረተሰብ ተሳትፎ የተገነቡ የልማት ፕሮጀክቶችን ጨምሮ በዚህ በጀት ዓመት በርካታ የልማት ስራዎችን አጠናቀን እየመረቀን እንገኛለን። በመንግስት ወጪ ብቻ የተገነቡትን ስንመለከት 4.9 ቢሊዮን ብር ወጪ የተደረገባቸው 24 የልማት ፕሮጀክቶች ናቸው የሚመረቁት። ከነዚህ መካከል የግብርና ክላስተር፣ የጤና ጣቢያ፣ ትምህርት ቤት፣ የኮሪደር ልማት፣ የመንገድ ግንባታና ሌሎችም ይገኙበታል። በሸገር ከተማ የገላን ጉዳ ክፍለ ከተማ ዋና አስተዳዳሪ ወይዘሮ ቦጌ ኬኔ በክፍለ ከተማው የተጠናቀቁ ፕሮጀክቶች ጥሩ ምሳሌ የሚሆኑ እንደሆነ ጠቅሰው ሁሉም ፕሮጀክቶች ግንባታቸው ሙሉ ለሙሉ ተጠናቀው ለአገልግሎት ዝግጁ መሆናቸውን የገለጹት ኢዳአማን ሆጂሚ ሶማ ኩታ መጋላ ኬኛ ኬሰት ሆጀተሜ በረተ አኑስ አልመከናን ደበላ ዮዴሜ በክፍለ ከተማችን ያሳካናቸውን የልማት ፕሮጀክቶች በዚሁ ልክ ማስቀጠል ከቻልን ገላን ጉዳን በብዙ ነገሮች ተምሳሌት ማድረግ እንደምንችል በአጭር ጊዜ የተጠናቀቁት የልማት ፕሮጀክቶች ማሳያ ናቸው። ጀለጀላ ዴብሳ ዴሙን ሰልባ ከተ ሁበቹን ሂንደንዳማ ለ2018 በጀት ዓመት የተለያዩ አዳዲስ የልማት ፕሮጀክቶችን በላቀ አቅም ለማሳካት ከ36 ቢሊዮን ብር በላይ በጀት መመደቡን የተናገሩት የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ አመራሩ ከህብረተሰቡ ጋራና ከልማት አጋሮች ጋር በመቀናጀት ለልማት እቅዶቹ መሳካት በትጋት እንዲሰራ አሳስበዋል። የሚቀጥለው ዓመት ላለፉት 2 ዓመታት ብዙ ልምድ አግኝተናል። መስራት እንደሚቻል አሳይተናል። የህዝብን ጥያቄ ተጠናክረን ከተደራጀን ትክክለኛ ሐሳብ ከያዝን መስራት እንደምንችል አውቀናል። አሁን ለሚቀጥለው ዓመት በበጀት ደረጃ በመንግስት ማለት ነው በመንግስት ብቻ ከ36 ቢሊዮን ብር በላይ ለፕሮጀክቶችና ወደ ስራ እናስገባለን ብለናል። የማህበረሰቡን አሁን ያለውን በመጨመር ወደ 30 ቢሊዮን ከፍ እናደርጋለን ነው የምንለው። ምናልባት ለሚቀጥለው ዓመት አሁን ያለው 40 ቢሊዮን ከ7 ቢሊዮን ብር በላይ በማውጣት የልማት ስራዎችን እናጠናክራለን ነው።